የእግዚአብሔር ልጆች አሁን ደግሞ እህቶቻችን ብሌንና ማይ መልእክት ያቀርቡልናል ከዝግጅቱ በፊት ግን መልእክተ አሁን የሚመጣው ሰኞ ጾም ሐዋርያት ይገባል አይደለ እስቲ ስለ ጾሙ የምታውቂ ነገር ካለ ትንሽ ንገሪ ጾም ሐዋርያት ማለት ሐዋርያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ጸጋ ወይም በረከት ከተቀበሉ በኋላ የጾሙት ጾም ነው እና ሐዋርያት ይህንን ጾም የጾሙት ስራቸውን ከመጀመራቸው ወይም ስብከታቸውን ከመጀመራቸው በፊት ነው እና ይህንን ጾም ደግሞ የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ነው እና እኛም ልጆች እንደነሱ እንደነ ሐዋርያት መጾም አለብን ከ7 አመት በላይ ያለነው እስከቻልነው ድረስ እስከቻልነው ሰዓት ድረስ መጾም አለብን ከ7 አመት በታች ያለነው ደግሞ እድሜያችን እስከሚደርስ ድረስ በተለያዩ አገልግሎቶች እድሜያችን እስከሚደርስ ድረስ መጠበቅ አለብን ቃልትን ያሰማልን አሜን አሁን ወደ ዝግጅቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰ ሰላም ጤና ይስጥልኝ በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ ደህና ናችሁ እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን አሜን የአምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን ውድ እግዚአብሔር ልጆች ለዛሬ ስለ በዓለ ጰራቅሊጦስ ነው የምናቀርብላችሁ ጰራቅሊጦስ የሚለው ቃል ከሶስቱ አካላት አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ሲሆን ትርጉሙም በጽር ወይም በግሪክ ቋንቋ ናዛዚ የሚናዝዝ መጽልኢ የሚያጽናና መስተፍስሒ የሚያስደስት ማለት ነው ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ዕውቀትን ጸጋን አድሏቸዋል መንፈስ ቅዱስ ከወረደላቸው በኋላም በአእምሮ ጎልምሰዋል ጥቡዓን ወይም ቆራጦች ጽኑዓን ሆነዋል ለስብከተ ወንጌል የሚፈጠኑበትንና ለሰብዓትነት የሚዘጋጁበትን ልቡና ታድለዋል ቀድሞ ይናገሩበት ከነበሩት ቋንቋ በተጨማሪ 71 ቋንቋዎች ተገልጠውላቸው ምስጢራትን በልዩ ልዩ ቋንቋ መተርጎም ጀምረዋል ቅዱሳን ሐዋርያት በየሀገሩ ቋንቋ ሲናገሩ የሰሙ በዛ የነበሩ ሰዎች በቅዱሳን ሐዋርያት ተገረሙ አንዳንድ የአይሁድ ወገኖች ግን በሐዋርያት ላይ ያዩት ክስተት አዲስ ነገር ስለሆነባቸው ጉሽ ጠጅ ጠጥተው ሰክረው ይሆናል ሆነውን ይቀበጣጥራሉ እያሉ ሐዋርያትን ያማቸው ነበር ቅዱስ ጴጥሮስም ይህንን ሐሳባቸው በመንፈስ ቅዱስ አቆ ሰክረዋል የምትሉት እናንተ እንደምትጠረጥሩት አይደለም ጊዜው ማለዳ ሰዓቱም ገና 3 ሰዓት ነውና ቅዱሳን ሐዋርያት በዚህ ቀን በ3 ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና በላያችን ኃይልን ሞላ ቅዱሳን ሐዋርያትም ከአብ የሰረጸ የሁላችን መጽናኛ የሚሆን ዓለምን ሁሉ ያዳነ ከአብና ከወልድ ጋር ህልው የሚሆን መንፈስ ቅዱስን ላከልን መንፈስ ቅዱስ ጰራቅሊጦስም አንድ ነው ብለዋል በዓለ ጰራቅሊጦስ የሚከበረው ርደተ መንፈስ ቅዱስን መሰረት በማድረግ በመሆኑ ምክንያት ጸጋ መንፈስ ቅዱስን ለመቀበል ነው በእለቱም ኢየሩሳሌም በተባለችው ቤተክርስቲያን ስለ መጽናት ከግለኝነትና ከመለያየት ይልቅ መንፈሳዊ አንድነትን ስለማስቀደምና ስለመጸለይ እንማራለን በዓለት ሲሆን በቸርነቱ በሰላም እንድናሳልፍ ፈቅዶ እስከዛሬ ድረስ ስለጠበቀን ለዚህችም ዕለት በሰላም ስላደረሰን እናመሰግነዋለን አሁን ደግሞ በጾም በጸሎት ሆነን እርሱን የምናመሰግንበትን ወቅት ስላመጣልን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን አሜን ለዛሬ ስለ በዓለ ጰራቅሊጦስ ይህንን ያክል ከነገርናችሁ ይበቃል እናንተስ ምን ያክል ታውቃላችሁ ብታውቁም ባታውቁም ወላጆቻችሁ መጠየቅና ወደ ቤተክርስቲያን መሄዳችሁ መማር አለባችሁ መጽሐፍትን አንብቡ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለን እሺ ወደ ተመልካቾቻችን ከዝግጅቱ ተመልሰናል በዝግጅቱ ለተሳተፉ ለእህቶቻችን ብሌንና ማዬ እግዚአብሔር አምላክ ቃልትን ያሰማል አሜን